ጤና ይስጥልኝ እንዴት ውላችኋል ተመልካቾች ከዜና ኢትዮጵያ ለሰዓቱ የተዘጋጁ ስፖርት ዜናዎችን ወደ እናንተ እናደርሳለን ስንቄ ባንክ የስፖርት ዘገባችን የክብር አጋርም ስለሆነ ከልብ ነው የምናመሰግነው ከዜናዎቹ ጋር ተመስገን አለባቸው ነኝ 54ኛው የኢትዮጵያ አትሌቲክስ ሻምፒዮና ዛሬም በሶስተኛ ቀን ውሎ የፍጻሜ ውድድሮች ተከናውነውበታል በወንዶች 3000 ሜትር መሰናክል ሳሙኤል ፍሬው ከሲዳማ ቡና በቀዳሚነት አጠናቋል አትሌቱ በቅርቡ በጂያሚንና ሻንጋይ ዳይመንድ ሊግ ማሸነፉ ይታወሳል ሚልኬሳ ፈቃዱ ከኢትዮ ኤሌክትሪክ ሁለተኛ እንዲሁም ደመላሽ ግርማ ከሸገር ሲቲ ሶስተኛ ደረጃን በመያዝ ውድድራቸውን አጠናቀዋል በ100 ሜትር ሴቶች መሰናክል የኢትዮጵያ ንግድ ባንክ አትሌቶች ከአንደኛ እስከ ሶስተኛ ያለውን ደረጃ በመያዝ ፈጽመዋል በተመሳሳይ በ110 ሜትር መሰናክል ጌታውን ታደሰ ከሸገር ሲቲ በበላይነት አጠናቋል ስንታየው የሚሹ ከመቻልና ማኑኤል በኃይሉ ከኢትዮ ኤሌክትሪክ ሁለተኛና ሶስተኛ ደረጃን በመያዝ ነው ያጠናቀቁት በውድድሩ ጠንካራ እንደነበር አሸናፊው አትሌት ለኢትዮጵያ ቴሌቪዥን ተናግሯል ያው ሁሉም ክለቦች ሻምፒዮና ስለሆነ በደንብ ተዘጋጅተውበት ነው የመጡት እና የነበረው ፉክክርም በጣም ጥሩ ነበር አንድ ላይ የምንታወቀው ልጆች ነው ሁሉም የአካዳሚ ልጆች ናቸው በብዛት አንድ ላይ የሰራነው ልጆች ናቸው ጥሩ ፉክክር ነበር ከዛ እንግዲህ በመጨረሻ ተለያየን እንጂ ሁሉም አሪፍ ናቸው በጥሩ ሁኔታ ነው የሰሩት በጥሩ ሁኔታ ነው ውድድሩም ያለቀው እንዲህ ነው ተመልካቾች እዚሁ 54ኛ የኢትዮጵያ አትሌቲክስ ሻምፒዮና የተመለከተ ጉዳያችን ላይ ቆይታ እናደርጋለን ውድድሩ በሚከናወንበት የኢትዮጵያ ስፖርት አካዳሚ የሚገኘው ባልደረባችን አዲስ የሸዋስ ተጨማሪ መረጃዎችን ሊያደርሰን በቀጥታ መስመራችን ላይ ይገኛል አዲስ በአጠቃላይ የሶስተኛ ቀን የ54ኛው የኢትዮጵያ አትሌቲክስ ሻምፒዮና ውሎ ምን ይመስላል የሚለውን ለተመልካቾች ማድረስ ትችላለህ አመሰግናለሁ ተመስገን እንግዲህ አንተም ቀደም ሲል ተጠቅስ እንደነበረው 54ኛው የኢትዮጵያ አትሌቲክስ ሻምፒዮና እንግዲህ በድምቀት እየተከናወነ ዛሬ ሶስተኛ ቀኑ ላይ ይገኛል ቀደም ሲልም ተጠቅስ እንደነበረው የ100 ሜትር ሴቶች መሰናክልና የ110 ሜትር የወንዶች መሰናክል ፍጻሜውን አግኝቷል በተለይ ደግሞ ጠንካራ ፍክክር በታየበት የ3000 ሜትር መሰናክል የሲዳማ ቡናው አትሌት የሆነው ሳሙኤል ፍሬው በቀዳሚነት አጠናቋል በተለይ ሳሙኤል ፍሬውን ቀደም ሲልም ስንገልጽ እንደነበረው በቅርቡ በተከናወነው የዳይመንድ ሊግ 2025 የ2025 ዳይመንድ ሊግ ላይ በጃሚንና በሻንጋይ ዳይመንድ ሊጎች ማሸነፉ ይታወቃል በተለይ የሞሮኮን የኦሎምፒክ ሻምፒዮን ኤልባካሊን አሸንፎ ነበር እንዳሸነፈ እናስታውሳለን በዚህ ውድድር ደግሞ ክለቡን ወክሎ እንግዲህ ሲዳማ ቡናን ዛሬ ሻምፒዮን ሆኗልና ውጤታማ ውድድር ነበረ ጠንካራ ፉክክር የታየበት ነበረ በዚህ የ3000 ሜትር መሰናክል ላይ 12 አትሌቶች ናቸው የተወዳደሩበትና ጥሩ የሚባል ውድድር ነበረ ማለት ይቻላል ሚልኬሳ ፈቃዱና ደመላሽ ግርማ ደግሞ ሁለተኛና ሶስተኛ ወጥተዋል በተለይ ከኢትዮ ኤሌክትሪክና ሸገር ከተማ አትሌቲክስ ክለብ ላይ በተመሳሳይ እንግዲህ ሸገር ከተማ ሲቲ በዘንድሮ ውድድር ዓመት ላይ በሁሉም ውድድሮች ማለት ይቻላል ጠንካራ ተፎካካሪ አትሌቶችን የእግር ኳስ ተጫዋቾችን ይዞ የቀረበው ክለብ እንደሆነ ይታወቃል በተመሳሳይ ሲዳማ ቡናም ኢትዮጵያ ንግድ ባንክም በተለይ በአትሌቲክሱ ላይ ጥሩ የሚባል ተፎካካሪ አትሌቶችን ይዞ መጥቷል ከፍጻሜ ውድድሮች ባልተናነሰ መልኩ ደግሞ የ200 ሜትር የማጣሪያ ውድድርም ተደርጓል የ1500 ሜትር ማጣሪያ በተመሳሳይ እንግዲህ በዛሬ በማለዳ በሶስተኛ ቀን ውሎ ላይ ማጣሪያ ውድድሮች ተከናውኗልና በአጠቃላይ 3000 ሜትር መሰናክሉ ጠንካራ ተፎካካሪ ቢኖርበትም አሁንም የትራኩ ጉዳይ ግን አትሌቶች የተሻለ ሰዓት እንዳይሮጡና በትክክል እንግዲህ አቅማቸውን አውጥተው እንዳይወዳደሩ እንቅፋት እንደሆነባቸው እንግዲህ አሰልጣኞችም ተወዳዳሪዎችም ሲገልጹ ነበርና ስለሆነም እንግዲህ ቀጣይ ላይ እንግዲህ በሚያደርጋቸው አትሌቲክስ ፌዴሬሽኑ ቀጣይ በሚያደርጋቸው ውድድሮች ላይ ራሱን መፈተሽ እንዳለበት ሐሳቦቻቸውን ሰጥቷልና ፌዴሬሽኑም እንግዲህ ከዳኞች ጋር ከአሰልጣኞች ጋር በመነጋገር ውድድሩን በጥሩ ሁኔታ ያከናወነ መሆኑን ነው እንግዲህ የገለጸው በአጠቃላይ የዛሬ ሶስተኛ ቀን ውሎ ይሄን ይመስላል ምናልባት ከደቂቃዎች በኋላ ደግሞ በመዝናኛ ቻናላችን በሚኖረው ቆይታ በተለይ ከዚህ ከ3000 ሜትር መሰናክል ጋር ተያይዞ የባለሙያዎችን ሐሳብ አካተን የምንመለስ ይሆናል ተመስገን አዲስ የሸዋስ ከስፖርት አካዳሚ በቀጥታ ስላደረስከ መረጃ ከልብ እናመሰግናለን ወደ ውጭ ስፖርታዊ ጉዳዮቻችን እናልፋለን በአውሮፓ ሻምፒየንስ ሊግ የግማሽ ፍጻሜ መልስ ጨዋታ ፓሪስ ሴን ጀርመን አርሰናልን 2-1 በሆነ ውጤት በማሸነፍ በፍጻሜው ከኢንተር ሚላን ጋር እንደሚጫወት አረጋግጧል ዮሴፍ ሹምዬ ተጨማሪ ዘገባ አለው የመጀመሪያ የአውሮፓ ሻምፒዮንስ ሊግ ዋንጫን ለማሳካት የተደረገው ጠንካራ ፍክክር በመጨረሻም በፓሪስ ሰን ጀርማ የበላይነት ተፈጸመ። ማይክል አርቴታና ስብስባቸው ብርቱ ተጋድሎም ከግማሽ ፍጻሜው አላሻገራቸውም። ቅርጹን ቀይሮ በአዲስ መንገድ በመጣው የአውሮፓ ሻምፒዮንስ ሊግ እንደ ማራቶን በረዘመው ውድድር 8 የምድብ ጨዋታዎች 6 የጥሎ ማለፍ ፍልሚያዎች ተደርገው
በመጨረሻም የፍጻሜ ተፋላሚዎቹ ተለይተዋል። በፍጻሜው ኢንተር ሚላንን ለመግጠም በፓሪስ የተደረገው ፍልሚያም እጅግ ብርቱ ነበር። ማይክል አርቴታ ወደ ፓሪስ የምንሄደው ታሪክ ለመስራት ነው ቢሉም ጠንካራ ተፎካካሪ ሆኖ በአጭር የመቅረት ታሪካቸው ነበር የተከተላቸው። በእርግጥ የመድፈኞቹ የሜዳ ላይ እንቅስቃሴ በበጎ የሚነሳ ነበር። ነገር ግን ፓሪስ ሰን ዠርመን ለመርታት ፍጻሜውም ላይ ለመገኘት በቂ አልሆነም። ፓሪስ ሰን ዠርመን ጠንካራ መከላከል መስበር እንደምንም ሰብረው በሚያልፉባቸው ጥቂት አጋጣሚዎች ደግሞ ግብ ጠባቂው ጃንሉጂ ዶናሩማ መርታት አልሆነላቸው። በአንጻሩ በዚህ ዓመት የገጠማቸውን አራቱንም የእንግሊዝ ቡድኖች የረታው ፓሪስ ሰን ዠርመን ትናንትም አርሰናልን ወደ ቤቱ ሸኝቷል። በኤምሬትስ 1-0 አሸንፎ የነበረው የሉዊስ ኤንሪኬ ስብስብ ትናንትም በ27ኛው ደቂቃ የመጀመሪያ ጎሉን አግኝቷል። ቡድኑን መሪ ያደረገችው የፋቢያን ሩይዝ ጎል ለተመልካች እጅግ ማራኪ ነበረች። አርሰናል ምላሽ ለመስጠት ተደጋጋሚ ሙከራዎችን ቢያደርግም ኳስና መረብን ማገናኘቱ ግን ፈታኝ ሆኖበት አምሽቷል። በፓሪስ ሰን ዠርመን በኩልም ቢሆን በተለይም ዴዝሪ ዱዌና ብራድሊ ባርኮላ ያለቀላቸውን ኳሶች አምክነዋል። የመሃል ሜዳ ሞተሩ ቪቲኒያም በሁለተኛው አጋማሽ ያገኘውን የፍጹም ቅጣት ምት ሳይጠቀምበት ቀርቷል። ለፍጹም ቅጣት ምቷ ለመቆጠር የዴቪድ ራያ ብቃት እንዳለ ሆኖ ቪቲኒያ የመታበት መንገድም ደካማ ነበር። ነገር ግን ከመለያ ምቱ መሳት 3 ደቂቃዎች በኋላ ፓሪስ ሰን ዠርመን ወደ ቀጣይ ዙር ማለፊያ ያደላደለ የመድፈኞቹን የቤት ስራ ያወሳሰበ ግብ አሽራፍ ሐኪሚ ያስቆጥሯል። ከዚህ ግብ መቆጠር በኋላ የድምር ውጤቱ 3-0 ቢያሳየም የማይክል አርቴታ ስብስብ ግን ተስፋ መቁረጥን አልመረጠም። በቡካዮ ሳካ አማካኝነት ግብ አስቆጥረዋል። ሌሎች በርካታ የሚያስቆጩ አጋጣሚዎችን ፈጥረውም ነበር። ውጤቱን ቀልብሰው ታሪክ መስራቱ ግን አልተሳካላቸውም። ደርሶ መልሱ በድምር ውጤት 3-1 ሲጠናቀቅ ፓሪስ ሰን ዠርመን በታሪኩ ለሁለተኛ ጊዜ የፍጻሜ ተፋላሚ መሆኑን አረጋግጧል። ደጋፊዎቹም ዋንጫውን ያሳኩት ያህል ፓሪስን በአንድ እግሯ አቁሟት አምሽተዋል። በሻምፒዮንስ ሊጉ በዚህ ዓመት 5 ጨዋታዎችን የተሸነፉት ሉዊስ ኤንሪኬ 3 ነጥቡ አብዝቶ በሚያስፈልጋቸው ጊዜ ግን ድሉ የእሳቸው ሆኗል። እንደ ኔይማር፣ ሊዮኔል ሜሲና ኪሊያን ምባፔ ያሉ ከዋክብት ከቡድኑ ሲወጡ ለእነሱ ያልተሳካ ከዚህ በኋላማ የአውሮፓ ሻምፒዮንስ ሊግ ዋንጫ አይታሰብም ተብሎ ነበር። ነገር ግን ሉዊስ ኤንሪኬ ታላላቆቹን ሸኝቶ ለወጣት ከዋክብቶች እድል መስጠቱ ውጤታማ አድርጓቸዋል። አርሰናል ከየትኛውም ቡድን በላይ ፈትኑናል፣ ለፍጻሜ መድረሱ ግን የሚበዛብን ውጤት አይደለም ሲሉም ተደምጠዋል። አርሰናል ጥሩ ነገር እንደሰራ መናገር እፈልጋለሁ። በጣም ጥሩ ጨዋታ ነበር። ከማንኛውም ጨዋታ በላይ የተፈተንበትም ነበር። እኛም ብንሆን ግን ለፍጻሜው መድረስ የሚገባን ነው። ከ2006 ወዲህ ለፍጻሜው ያልበቃው ዋንጫውንም አሸንፎ የማያውቀው አርሰናል ደግሞ አሁንም ቀጣይ ዓመትን መጠበቅ የግድ ብሎታል። አሰልጣኝ ማይክል አርቴታም እንደ ሜዳ ላይ እንቅስቃሴያችን ከዚህ የተሻለ ውጤት በተገባን ነበር ብለዋል። ከዚህ የተሻለ ይገባን ነበር። ሁለቱንም ጨዋታዎች ብንመለከት ኮከብ ተጫዋች ተብሎ የተመረጠው የፓሪስ ሰን ዠርመን ግብ ጠባቂ ነው። የጨዋታው ውጤት የተወሰነው በግብ ክልል ውስጥ ነው። ጨዋታውን ያሸነፈላቸው እሱ ነው። ውጤቱ ከዚህ የተለየ መሆን ነበረበት። አስደናቂ ዓመትን አሳልፈው በሊጉ በርካታ ነጥቦችን ሰብስበው በሻምፒዮንስ ሊጉም ሪያል ማድሪድን ጥለው በሚያስቆጭ መልኩ ያለ ዋንጫ የቀሩት አሰልጣኙ መለኪያው ዋንጫ ብቻ ሆነ እንጂ እንደ ቡድን ያሻሻልነው ብዙ ነው ሲሉም አስተያየታቸውን ሰጥተዋል። ከ2 ዓመት በፊት በአውሮፓ ሻምፒዮንስ ሊግ እንደምንሳተፍ የሚያምንብን አልነበርም። በሊጉ ብርቱ ተፎካካሪ ሆነን በሁለተኛነት እንደምንጨርስ የጠበቀን የለም። ዘንድሮ በሌሎች ዓመታት የሊጉ ሻምፒዮን የሚያደርግ ነጥብ ሰብስበናል። በሻምፒዮንስ ሊጉ የነበረን ጉዞም ቢሆን አስደናቂ ነበር። በሚያሳዝን መልኩ ግን መለኪያው ዋንጫ ብቻ ነው። እሱን ደግሞ እስካሁን አላሳካንም። ኢንተር ሚላንና ፓሪስ ሰን ዠርመን የሚያገናኘው የአውሮፓ ሻምፒዮንስ ሊግ የፍጻሜ ጨዋታም ከ3 ሳምንታት በኋላ በጀርመን አሊያንዝ አሬና ስቴዲየም ይደረጋል። ለዜና ኢትዮጵያ የተዘጋጁ የስፖርት መረጃዎቻችን በዚያ በቁ። በያላችሁበት መልካም ቀን